ሰዎቹ ለአንተም ለአንቱም አይመቹም እንደምንወት እንዳትሏቸው አካላቸው የወጣት እንደምነህ እንዳትሏቸው እድሜያቸው ያዛውንት ነውና ግራ ያጋቧችኋል ስለነርሱ እስክታውቁ እንዲያው በደፈናው ሰላም ነው እያላችሁ ብታልፏቸው ነው የሚበጀው እነዚህ ሰዎች በአዲስ አበባ ዮሐንስ ቤተክርስቲያን አካባቢ ከሚገኝ አንድ መንደር ነዋሪዎች ናቸው መንደሩም በእነርሱ ሰበብ ልዩ መጠሪያ ከተሰጠው ቆይቷል አሉ የመንደሩ ስም ማን ነው ካላችሁ ከነዋሪዎቹ አንዳንዶቹ ስሙን ከነምክንያቱ ይንገሯችሁ ፊሊፕስ ይባላል ያው ሰዎቹ አያረጁም ብዙ ጊዜ ወጣት ምንም እንትን አያስፎግሩም በቃ አያስፎግሩም ምንም ፊሊፕስ ሰፈር ሰዎቹ ስለማያረጁ ወጣት ነው የሚመስሉት ሁሉ የፊሊፕስ ሰፈር ሰው እንደ ፊሊፕስ ቃ ጥንካሬውን ይዞ የዘለቀ ነው በሚል ከመጠሪያ ስሙ ጎን ፊሊፕስ የሚል ተቀጽላ አለው አሁን የምትሰሙት ሰው የፊሊፕስ ሰፈር የቀደሙ ሰዎችን ከራሱ ጋር እንዲህ አነጻጽሯቸዋል አያረጁም በቃ ትልቅ ሰዎች ሽበት እንኳን እኛ እንኳን አሁን ሸብተናል ትዳበት ነው አት እኔ 34 ዓመቴ ነው እንግዲህ ሸብቻለሁ ተመልጫለሁ የዘንድሮ ኑሮ በቃ ፊሊፕስ ያረጋነው ለዛ ነው በፊሊፕስ ሰፈር ካገኘኋቸው ፊሊፕሶች አንዱ እድሜው ወይም እድሜያቸው ከ50 እንደተጠጋ ይናገራል ወይም ይናገራሉ የሰፈሩን መጠሪያ አስቀድሞ ወይም አስቀድመው የተናገረው ወይም የተናገሩት ይህንን ነው ሰፈር ፊሊፕስ ነው የሚባለው ያው ዮሐንስ አካባቢ ነው ግን ፊሊፕስ ነው አናረጅም አሁን አንቱም ለማለት አንተም ለማለት ተቸግሬያለሁ ይከብዳል ፊሊፕሶችን ለማነጋገር በጣም ይቸግራል አንተ ካላችኋቸው በኋላ እድሜ ጠገብነታቸውን ስትረዱ ማፈር ይሄንን ጎልማሳ መሳይ ሰው እንዴት አንቱ ለዋለሁ ብሎ መደናገር ከነርሱ ፊት ለቆመ ሰው የማይቀር ፈተና ነው አሁን ከፊሊፕሱ ከማሙዬ ፊት ቆሜያለሁ የምንገኘው የት ነው ፊሊፕስ ማሙዬ አሁን ያለንበት ፊሊፕስ ሰፈር ነው የሚባለው እንግዲህ በጣም የሚገርመው እንዳየዋችሁ ፊሊፕስ ሰፈር ያላችሁ ሰዎች ወይላንቱ ወይላንተ አትመቹም ግራ ያጋባችሁ ነው አንተ ስንል እድሜያችሁ በጣም ሄደ ነው ይባላል አንቱ ስንል ደግሞ ወጣት ናችሁ ግን በእድሜም ያው ከፍተኛ ነን እና ስለ ፊሊፕስ ሰፈር ታሪክ ትንሽ ጣል ባደርግላችሁ የድሮ ሰው መቼም ፊሊፕስ ነው የሚባለው የድሮ ባተ ድንጋይ ፊሊፕስ በሚባለው ቶሎ ባለማርጀታችንም አንድም አልወደቅንም ጠንካሮች በመሆናችን ነው እድሜያውን ዳር ማርያም ሲመጣ 52 ሊይዝ ነው እንግዲህ ቀለሟን እንኳን የጸጉሯን አላቅም ያው በዛችሁ ፊሊፕስነቴ ስትሮንግ ሆኜ ነው ያለሁት አሁን የፊሊፕስ ሰፈር ፊሊፕሶች 2ም 3ም 4ም 5ም ልጆች እንዲሁም የልጅ ልጆች ያሏቸው ናቸው ሰፈሩ ልጆችን አባቶችን ልጆች የሚያስመስል ነው እየተባለ ይቀለዳል የሆነ ሆኖ የሴት ፊሊፕስ በአካባቢው አለች ወይም አሉ ብዬ ስጠይቅ ፊሊፕስ ማሙዬ እንዲህ አሉኝ ወይም አለኝ አጋር ተፈራ መተባል በተለይ በጣም ትልቅ ደረጃ ላይ ያለች ናት አሁን በአካባቢው ርቃለች አሁን እንደ ፊሊፕስ ሰፈሮቹ ፊሊፕሶቹ ሰዎች እድሜ ቢገፋም ከነጥንካሬ ወጣት መስሎ ለመኖር ያስችላል የተባለ ምክር ስሙ ሰዎቹን አንተም ለማለት ይቸግራል ብያችሁ የለ እንዲህ ያልኩ ጥያቄን ላቅርባ ወዳጄ ፊሊፕስ ለመሆን ምን ይመከራል ደስታ ነው ሁሉ ጊዜ ራሃ ነው ሁሉ ጊዜ ጥሩ ማሰብ ነው ጥሩ ነገር ካለ ጥሩ ላይ ነው የምትመጣው ጥሩ ነገር ከሌለ ነው ጥሩ ነገር የማይመጣው አይደል ጥሩ ነገር ስላለ አዲስ ህይወት እንድትኖር አዲስ ነገር ከፊት ለፊት ይጠብቃል አዲስ ነገር ታገኛለህ አዲስ ነገር ትሰራለህ አዲስ ትሆናለህ ፊሊፕስ ማሙዬ ፊሊፕስ ለመሆን ምን ይመከራል ምንም ጭንቀት አያስፈልግም ያገኘውን ቀማምሰ ተመስገን ብለህ መኖር ነው ሰው እኮ የሚያስበው ገና ከሌ መኪና ገዛ ከሌ ቢሊየነር ሆነ ያ አይደለም እሱ ማሰብ ያለበት የቅርቡን የሰጠውን ነገር ወርሶ ልጆቹን አጉርሶ ከተኛ ትልቁ ፊሊፕስ የሚሆነው እድሜ የሚሰጠው በዚህ ነው ብለን ነው ማምነው ነው የሚያስጨንቅ ነገር ቢመጣም አለመጨነቅ ነው አረ ጭንቅ ያለመቃብር አይሞቅም የምን ጭንቅ ነው ፏ ይላል ዶጩ መባለው በዛ ነው በዳሰን ሰፈር ላይ ጋሼ ማሙዬ የሚባል ማረግ አግኝቻለሁ በጣም ደስተኛ ነኝ ፋፋ ይላል ዶጩ ማለት ያው ፊምፋም የሚባል ባህሪ ስላለኝ ባዝች አጠራሬ የደስተኛነት እቺ ፊምፋም ማለት በጣም ደስ ሲለኝ ከውስጤ የመጨረሻው ስሜት መግለጫ አይናት ፋፋ ይላል ዶጩ ላቸዋለሁ ይስካሉ ስለዚህ ላለማርጀት ቶሎ አለመጨነቅ ትልቅ ነገር ነው ብዬ አምናለሁ ፊሊፕስ ባትሪ ድንጋይ ማለት ጋሽ ማሙዬ ማለት እኔ ነኝ ፊሊፕስ አለማየሁ ጥያቄን ይዤ መጣሁ ፊሊፕስ ለመሆን ምክር ይኖር ይሆን እኛ ድሮ ስፖርት ነው አሁን እንደድሮ እንዳሁኑ ሱስ የለም ያ ነው እድሜን የሚያረዘው ለአሁኑ ወጣት ፊሊፕስ እንዲሆን ምንድነው የሚመክሩት እርሱ ስፖርት ስራ ይብላ ከሶች ነፃ እንዲሆን እመክራለሁ ፊሊፕስ ወዳጄ ፊሊፕስ እንሆን ዘንድ ምን መሆን ይገባናል ነፃሙ ራስን አለማስጨነቅ መስራት እና ከተለያዩ ሰዎች ደግሞ ራስን መጠበቅ ወጣት መስለ ትኖራ የፊሊፕስ ሰፈሩን ፊሊፕሳዊ ወሬ ከማብቃቴ በፊት ቆየት ባለ ጊዜ የሰማኋትን ላውራላችሁ ሴትየዋ
ባለቤቷ እንዲህ እንደ ፊሊፕሶቹ ቢሆንባት ወይም ቢሆኑባት የእግር ውሃ ካሞቀች በኋላ እግርህን ልጠብህ እንዳትል ቸገራት። እግሮን ልጠቦ እንዳትልም አልሆንልሽ አላት። በመጨረሻ የሞቀውን ውሃ ይዛ ከባሏ ግርጌ በርከክ ካለችና እግር ከገበታ የሚል ቀጭን ትእዛዝ ሰጠች።